ጰራቅሊጦስ ማለት መጽኔ የሚያጸና፣ ናዛዚ የሚያረጋጋ፣ መስተፍስሒ የሚያስደስት፣ መስተስሪ ኃጢአትን ይቅር የሚል፣ አክባሪ ሕይወት፣ ባሕርያዊ ሕይወት፣ አካላዊ ሕይወት የሚል ትርጉም ይሰጠዋል። ጌታችን ኢየሱስ ክርስቶስ የመጣበትን የማዳን ሥራ ፈጽሞ ባረገ ጊዜ ቅዱሳን ሐዋርያት ከእነርሱ በመለየቱ ሲያዝኑ እኔ ብሄድ አጽናኙን መንፈስ ቅዱስ እልክላችኋለሁ ባለው ቃል መሰረት ትንሣኤ በዋለ በ50ኛው ቀን መንፈስ ቅዱስ ለቅዱሳን ሐዋርያት መውረዱን መጽሐፍ ቅዱስ ያስረዳል። ከዚህ ጋር በተያያዘ ከጣቢያችን ጋር ቆይታ ያደረጉት መምህር ስምረ አብ የበዓሉን አውድ አብራርተዋል። ከ9 አበይት በዓላትም አንዱ ባለ ጰራቅሊጦስ ነው ማለት ነው። ይሄ የቤተ ክርስቲያናችን ትልቁ በዓል የሚነገርበት ባለ ጴንጠቆስጤ ተብሎም የሚነገር ወይም ደግሞ በ50ኛው ቀን የሚወረድላቸው ስለሆነ እሱ ነው። በሌላ መልኩ ባለ ጴንጠቆስጤ ተብሎ ወይም ደግሞ በ50ኛው ቀን ተብሎ የሚነገረው ጥንት አይሁድ ፋሲካውን ካከበሩ በ50ኛው ቀን በኋላ ባለ ሰዊት ያደርጉ ስለነበረ በባለ ሰዊት ዛሬ አዲስ ኪዳን ባለ ጰራቅሊጦስ ገብቶበታል። ስለዚህ ጌታችን ኢየሱስ ክርስቶስ በተነሳ በ50ኛው ቀን ስለሚደረግ ባለ ጴንጠቆስጤ ተብሎ ይከበራል ማለት ነው። ከሶስቱ አካል አንዱ አካል መንፈስ ቅዱስ ነው ያሉት መምህሩ የመጀመሪያዋ ቤተ ክርስቲያን በጽርሐ ጽዮን በመመስረቷ በዓሉ ለቅድስት ቤተ ክርስቲያን ልደት ምክንያት መሆኑን አስረድተዋል። ጌታችን መድኃኒታችን ኢየሱስ ክርስቶስ ሲሰቀል በጸንስ ሆናል ወይም ቤተ ክርስቲያን ተጸንሳ ነበረ። የተገለጠችው ግን በዚህ በባለ ጰራቅሊጦስ በጽርሐ ጽዮን ነው። ምስክርነት ተሰጥቷል። ሐዋርያት መንፈስ ቅዱስን ጰራቅሊጦስን እስኪቀበሉ ድረስ በዝግ ቤት ነበሩ። ወጥተው መናገር አይችሉም ነበረ። ስለዚህ መንፈስ ቅዱስን ከተቀበሉ በኋላ ግን ደፋሮች ሆኑ። ምስጢር አይናገሩ የነበረ ምስጢር ተገልጾላቸው ቤተ ክርስቲያንን ገልጠዋታል። መንፈስ ቅዱስ አጽናኝ፣ አረጋጊና የሚያጸና መሆኑን ምዕመናን ተረድተው ስርዓተ ቤተ ክርስቲያንን በጠበቀ መልኩ በዓሉን በደስታ ማክበር እንዳለባቸው አሳስበዋል። መንፈስ ቅዱስ ጰራቅሊጦስ ከሶስቱ አካል አንዱ አካል መሆኑን አውቀን በደንብ አድርገን ልናከብረው፣ ትምህርቱንም ልንረዳው ይገባል። ልክ እንደ ትንሣኤ፣ እንደ ልደት፣ እንደ ሌሎቹ ታላላቅ እንደ ስቅለት ታላላቅ በዓላት ልናከብረው የሚገባ ነው ማለት ነው።